አንድ በጣም የተማርኩበትን ታሪክ ልንገራችሁ፣ የላይፍ ቴስቲሞኒ ልንገራችሁ። እግዚአብሔር ሊረዳችሁ ሲፈልግ ሰው ይልክላችኋል፣ መልአክ ይልክላችኋል። በጣም ደግሞ ሃየር ሌቭል ከሆነ የናንተ ነገር ራሱ ይገለጥላችኋል። ነገር ግን ሰው በሚያስፈልጋችሁ ሰዓት ሰው ነው የሚልክላችሁ። እግዚአብሔር ሰውን ነው የሚሰጣችሁ። በቢዝነስ ውስጥም ሆኑ በስራ ውስጥም ሆኑ በአገልግሎት ውስጥ ሆኑ በእያንዳንዱ ነገር ውስጥም ሆኑ ይህ ሚስጥር ይጠቅማችኋል። እንዳስተውል ነው ያደረገኝ ይህንን ነገር ስሰማ። የሆነ ጊዜ ዩቲዩብ ላይ አይቼው ነበር ኢንተርቪው እና ይህን ደግሞ በቅርቡ ደግሞ እዚህ ቲክቶክ ላይ አይቼው እንዳስተውል ነው ያደረገኝ ይህ ነገር። ምንድነው ካላችሁ ዓለማችን ላይ ያሉ ባለሀብቶች አሉ፣ ቢሊዮነሮች አሉ አይደለ? ከነዛ ውስጥ እነ ኤለን መስክ እነ ቢል ጌት ምናምን አሉ አይደለ? የቢል ጌትን ኢንተርቪው እየሰማሁኝ አንድ ሴት ቢል ጌት ጋር ቀርባ እንደዚህ አለችው። ቢል ጌት አለችው፣ አቤት አለ። እዚህ ሌቭል ላይ የመድረስ ሚስጥር ምንድነው? ለኔና ለተመልካቾች እንድታካፍለን እንፈልጋለን። ስለዚህ ይህንን ሚስጥር ንገረን እባክህን ብላ ጠየቀችውና ከዛ ቢል ጌት ደስ ያለኝን ነገር ምን አደረገ? ቼኩን ከኪሱ ውስጥ አውጥቶ የምትፈልጊውን ያክል የሚያስፈልግሽን ያክል የብር መጠን ጻፊ ብሎ ቼክ ሰጣት። ኖ እኔ ብር አይደለም የምፈልገው፣ እኔ አንተ እዚህ ሌቭል እንድትደርስ የረዳህን ወይ ነው መንገዱን እንድትነግረኝ ነው የምፈልገው፣ ለኔና ለተመልካቾች ግልጽ አድርግልን አለችው። ለሁለተኛ ጊዜ እንደገና የምትፈልጊውን ያክል አማውንት ብር እዚህ ጋር ጻፊ ብሎ ሰጣት ማለት ነው። ኖ አለችው አሁን እና ለሶስተኛ ጊዜም እንደዛው አደረገ። አይ እኔ እንደዛ አይደለም እፈልገው አለችው ለሶስተኛ ጊዜ። ከዛ እንደዚህ ብሎ መለሰላት። ቼኩን ተቀበላትና እንደዚህ አለ፣ እኔ አለ በህይወቴ ውስጥ ስኬታማ እንደሆን እዚህ ደረጃ ላይ እንድደርስ የረዳኝ የማገኛቸውን እድልና ጊዜዎች በጊዜው እጠቀምባቸዋለሁ አለ። የማገኛቸውን እድሎች በጊዜው ቶሎ እጠቀምባቸዋለሁ አለ። እድል ወደ ህይወቴ ሲመጣ አላንገራግርም አለ። ምክንያቱም አንዳንድ እድሎች ተመልሰው አይመጡም ብሎ ነገራት። አንቺ አሁን አላት እድል ነበር የሰጠሁሽ፣ የምትፈልጊውን ያክል ብር ጽፈሽ ቢሆን ኖሮ ከዚህ ስራ ትወጫለሽ፣ የራስሽ የሆነ ነገር ሊኖርሽ ይችላል፣ የራስሽ ካምፓኒ ሊኖርሽ ይችላል። በምታገኙ ብር በጻፍሽው ብር መጠን የምትፈልጊውን ነገር ማድረግ ትችያለሽ አላት። እና አሁን አንቺ የተሰጠሽን እድል በአግባቡና በጊዜው አልተጠቀምሽበትም፣ አሁን ግን ጊዜው አልፏል ብሎ ቼኩን ተቀበላት ማለት ነው። አስቡት ሴትዮዋ ምን እና በጣም ትልቅ ዊዝደም ነው የሰጠኝ። አንዳንድ ጊዜ እግዚአብሔር በህይወታችን ላይ የሚያመጣቸው እድሎች አሉ። እድልን እንድንጠቀምበት ያመጣል። መጽሐፍ ቅዱስ ላይ የታችሁ ከሆነ ኖህ መርከቡን ሲሰራ ዝናብ አልነበረም። ዝናብ አልነበረም ማለት ደግሞ አይዘንብም ማለት አይደለም። እግዚአብሔር የተናገረው ነገር ይሆናል። ነገር ግን የሚሆነው በሰዓቱና በጊዜው ነው። ኖህ የጥፋት ውሃ ሊመጣ ነው ብሎ ለህዝቡ ሲናገር ህዝቡ ጥንቃቄ እንዲያደርግ ህዝቡ እንዲመለስ ከሱ ጋር መርከቡን እንዲሰሩ ሲጠይቁት የምን የጥፋት ውሃ ነው? የጥፋት ውሃ የሚባል ነገር አለ እንዴ? የምን ቁጣ ነው የምታወራብን? ናም ብሎ አላገጡበት፣ አሾፉበት። ደስ ያለኝ ነገር እነዛ ያላገጡበት ያሾፉበት ሰዎች ልክ እግዚአብሔር የተናገረው ነገር ሲፈጸም የጥፋት ውሃ በመጣ ጊዜ እንስሳቶቹን ሁሉ ካስገባ በኋላ ሁለት አድርጎ አስገባቸው ብሎ ካለ በኋላ እግዚአብሔርም ከኋላ በሩን ዘጋው ይላል። እግዚአብሔርም በሩን ዘጋው። እግዚአብሔር የዘጋውን ደግሞ ሰው አይከፍተው። ኖህን መለመን ነው የጀመሩት እነዛ ሰዎች። እባክህን ጠፋን፣ እባክህን አድነን እያሉ መጮህን የጀመሩት። ትናንትና ሲያንቋሽሹት፣ ትናንትና ሲሰድቡት፣ ትናንትና የሆነ ነገር እያሉት የነበሩ ሰዎች ዛሬ ላይ የሱን እርዳታን የፈለጉት። እኔም ለእናንተ መልእክት አለኝ ዛሬ። ትናንትና ላይ እናንተን የገፋችሁ ሰዎች፣ እናንተ እግዚአብሔር ለተናገራችሁ ድምጽ ታዛችሁ አክሽን ማድረግ ስትጀምሩ፣ የሆነን መንገድ መሄድ ስትጀምሩ፣ እግዚአብሔር ለተናገራችሁ ነገር ድርጊት ስትጀምሩ፣ ያሾፉባችሁ ሰዎች፣ የትም አትደርሱም እንትን አትሉም ያላችሁ ሰዎች እግዚአብሔር የተናገራችሁ ነገር ሲፈጸም በእውነት እነዛ ሰዎች የናንተን እርዳታ ፈልገው ወደ እናንተ ይመጣሉ። በጌታ በኢየሱስ ስም እንዲህ ብዬ ጸልይላችኋለሁ። የገፏችሁ ሰዎች፣ የትም አትደርሱም ያላችሁ ሰዎች፣ እናንተን እንደ ተራ ሰው ያዩአችሁ ሰዎች ነገ የናንተን እርዳታ ፈልገው ወደ እናንተ ይመጣሉ። ነገ እግዚአብሔር የተናገራችሁ ነገር ሲፈጸም እርዳታን ፍለገው ወደ እናንተ ይመጣሉ። እግዚአብሔር ለተናገራችሁ ነገር ላይ ፎከስ አድርጋችሁ መንቀሳቀስ ስትጀምሩ ያሾፉባችሁ ሰዎች፣ የትም አትደርሽም፣ የትም አትደርስም ብለው የተናገሩባችሁ ሰዎች፣ እናንተን የናቋችሁ ሰዎች በእውነት የናንተን ክብር ያያሉ። ውርደታችሁን የሚጠብቁ ሁሉ ክብራችሁን ያያሉ እንደሚል ውርደትሽን የጠበቁ ውርደትህን የጠበቁ ሁሉ ያንተን ክብር ማየት ይጀምራሉ። እግዚአብሔር ሲያከብር ክብርህን ማየት ይጀምራሉ። እታች ሲጠብቁ በልጠ ትገኛለህ።
ይወድቃል ብለው ሲጠብቁ በልጠ ትገኛለህ። ይህንን ቃል በህይወታችሁ ላይ እናገራለሁ፣ አውጃለሁ በጌታ በኢየሱስ ስም። አሜን ብላችሁ ተቀበሉ። በህይወታችሁ ላይ ስኬት ይሆናል። በነገሮቻችሁ፣ በስራችሁ፣ በፋይናንሳችሁ፣ በጤንነታችሁ ላይ ሁሉ እግዚአብሔር ተአምራትን ያደርጋል። በዚህ ሳምንት ውስጥ እግዚአብሔር በተአምራት ይጎበኛችኋል። እድል ወደ ህይወታችሁ ሲመጣ መጠቀም አለባችሁ። ኢቭን የኔ መንፈሳዊ አባት ያስተማረው ትምህርት አለ እድልና ጊዜ በሚል እና በጣም ትማሩበታላችሁ። እስከ መጨረሻው ድረስ ይህንን ትምህርት ስሙት።